ሰብሊና ኤላ ዛሬም በድጋሚ ጆ አንድ ላይ ሆነው ተቃቅፈው ሲሳሳሙ አያቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ሷላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት 240 አፍላ ፍቅርን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ባለፈው ሳምንት ከትምህርት ቤት ጀርባ ሲሆኑ አይቷቸው ነበር። ጆ ባላየ ዝም ብሎ ወይም ኤላን አግኝተሽው ታውቂያለሽ ሲላትም እሷም ያላያት መስሏት አዎ አግኝቼው አላውቅም በማለት ቃል ትገባለታለች። ቃልሽ እንደምታስከብሬ አምናለሁ በማለት ድጋሜ ለኤላ ሄዶ ሰብሊን አግኝተሃት ታውቃለህ ሲለውም አይ አግኝቻት አላውቅም በማለት እሱም ሸመጥጠዋል። ነገር ግን ቪዲዮ ተደርገው ነበረ። ለዓለም ሄዶ ነግሮ ዓለም ከነሱ እንድትለያያቸው ካደረገች በኋላ ኤላ ሄዶ ማን እንደነገራትና እንዴት አይታቸው እንደመጣች ይነግራታል፣ ይጠይቃታል። እሷም እንግዲህ የነገራት ጆ እንደሆነ ትነግረዋለች። ይህንንም እንዳየ ወይም እንደሰማ ለሰብሊ ሄድና የሆነውን ሁሉ ይነግራታል። ባልሽ የኔና ያንቺን ግንኙነት ስላወቀ ተጠንቀቂ የሚል መልእክት ያስቀምጥላታል። እሷም ይሄን ስትሰማ ለማግኘት ኤላን ወይም ምን ማድረግ እንዳለባቸው ሊመካከሩ አሁንም ከትምህርት ቤት ጀርባ ላይ ያገኛታል። ሲያገኛት እየሄደ ስለነበረ ጎትቶ ግድግዳ ላይ ሲያስገድፋት እሷ በፍቅር አይን እያየችው ነበር። ይህንን ደግሞ ለምስክር ናታን ከርቀት ሆኖ እየተከላከለው ነበር። ለማንኛውም ተጠንቀቂ፣ እኔንም እንደዚህ ብሎኛል። ስለዚህ ዝም ያለ ነገር ከባድ ነው፣ ውስጡ ምን እንዳለ አይታወቅም። እኔም ልክ እንዳንቺ ሰድቦና ተቆጥቶ ወይም መቶ ቢያልፍልኝ ይሻለኛል። ነገር ግን ጆ አሁን እያስመሰለ ስለሆነ ምንም ነገር መገመት አይቻልም በማለት እንድትጠነቀቅ ያስችላታል። እሷም እንግዲህ በቃ አሁን ከዚህ ሂጂ ብሎ ኤላ የሚመክራትን ከመከራት በኋላ ለእሱም እንድትጠነቀቅ እሱንም እንዲጠነቀቅ ከነገረችው በኋላ ልትለየው ስትሞክር አልቻለችም ነበር። ልቧ ያለው ኤላ ጋር እንደሆነ የተሰማት ሰብሊ ሮጣ ታቅፈውና እወድሃለሁ ማለት የቀረው አፏ እየተንተባተበ ተመልሳ ትሄዳለች። አልሚ ይህን ሁሉ እያየች ነበረ። ዛሬ ባያፈቅረኝም ነገ ኤላ የኔ ይሆናል የሚል ተስፋ ስላላት ጆ እናግዥና እንተጋገዝና እኔም አንቺን ፍቅረኛችን እናድን ሲላት እሷም የእሱ ሚስት እንደሆነች እየሄደች የምትለጠፍበት እሱ እንደማይፈልጋት ይነግራታል። አንቺ እኮ ማለት ኤቲኤሙ ካርድ ነሽ፣ ሰብሊን የማግኛት ማውጫ ካርድ ነሽ። ስለዚህ አንቺን ይጠቀምብሻን፣ ሰብሊን ያገኛል። ስለዚህ አንቺን ወዶች ሳይሆን ሰብሊን ማግኘት ሲፈልግ ነው ሲልም እሱ ግን እንደዛ አይደለም ብላ ተከላከለችው። እሱ ግን እውነታው ይሄ እንደሆነና አሁን ላይ እንደማያፈቅረኝ አውቃለሁ፣ ነገር ግን ነገ አያፈቅረኝም ማለት አይደለም። ስለዚህ እባክህ ኤላ ላይ ተንኮል የሚሆን ምንም ቢሆን ሰርቼ እሱን የኔ ማድረግ አልፈልግም፣ በመልካምነቴ የኔ ሊሆን ይችላል በማለት እንግዲህ እሷ መልስ ትሰጠዋለች ማለት ነው። ካሌብና ጆ እንግዲህ ምን ማድረግ እንዳለባቸው ከተመካከሩ በኋላ እንደተለመደው ተሰባብሮ መቅረት አለበት። ምክንያቱም እጁን ሰብሬለት ካላደበ ይህን ስቁና አሳስቆ የሚወስድብኝን ሰብለ እግሩን ጥርሱን አርግፌለት ድድ በድድ ነው የማደርገው በማለት ለጓደኛው ለካሌብ ይነግረዋል። ናታንም ያየውን ሁሉ ለመሲ መጥቶ ይነግራታል። እኔ የምልሽ ይህ ግንኙነት እንዳላቸው እንደምታውቂው ምን ታውቂያለሽ ሲላትም እሷ ግን ምንም ነገር እንደማታውቅና ነገር ግን ሁለቱም እንደሚፈላለጉ ትነግረዋለች። እንዴት ተረዳሽ ሲልም አንተ እኮ አጠገብህ ያለውን ሰው ማየት አችልም፣ ለማንኛውም እንዴት ደደብ ነው እያልሽ ነው ሲላትም አይ እንደዛ እንኳ አይደለም፣ በቃ አንድ አይንህን ጨፍን በማለት አይኑን ናታንን ታስጨፍንና እጁን ልቡ ላይ ካደረገች በኋላ አሁን ልታጣው የማትፈልገው እና ሁሌም አብረኸው ስትሆን የሚያስደስትህን ሰው ሳልባ ሚሮህ ብላ ትነግረዋለች። ይህን ጊዜ ናታን የሳለው ራሷን ሰብሊን ነበር። ስለዚህ አይኑን ግለጥ ብላ ስትገልጠው
በፍቅር አይን እያያት ነበረ። እሷም ምን አየህ ምን አወክ ስትለው ከዚህ መሄድ እንዳለበት ነግሯት ጥሏት ይሄዳል። ከዛም ትንሽ ከቆየ በኋላ እንግዲህ ማንነቱን እንዴት እያፈቀርኳት ነው ወይስ ምንድን ነው ይህማን ፈጽሞ አይሆንም፣ እህትን ላጣ አልፈልግም እያለ እንግዲህ ከራሱ ጋር ትግል ላይ ነው። ቤዛና ቹቻ ከተጣሉ ወይም በእንትና ምክንያት እንደተለያዩ ሁላችንም የምናውቀው ነው። ጸጋና ዳኒ እየተገናኙ ነው። ጸጋ ከሀገር ወጥታ ወይም ከከተማ ወጥታ ስራዋን እየሰራች ነው። ደመረ ሊገላት ሲል ዳኒ ነበረ ከኋላው መቶ ጥሎ እሷን ያስመለጣት። ስለዚህ ዳኒ ደውሎ ቹቻን ማልቀሷ ይብቃ ሲላትም እሷ እኔ ብቻዬን ነኝ፣ እናት የለኝ፣ ቤተሰብ የለኝ፣ ጓደኛ ያሬድን አሳጣችኝ። ቤዛ ልትረዳኝ ልታዳምጠኝ ስትሞክር በዲፍን ጥላቻ እንዲጠላኝ አደረገኝ። ስለዚህ ይሄ ሁሉ ያደረገችው ቹቻን ስትለውም እሱ ግን በራሷ ሴራ እንደሆነ ሲነግራት ይሄን ካልክና የሆነ ነገር አደርጋለሁ ብትል አባትህን አሰጥሃለሁ በማለት ዳጊን ታስፈራረዋለች። እሱም እንግዲህ ምን ማድረግ እንዳለበት ግራ ገብቶት ቹቻም እያሳዘነችው ቀስቴ ይባስ ብሎ ነገ እንደሚፈታ እያወቀ እንግዲህ እሺ ጸጋ ወደ አዲስ አበባ መታለ ደመረ እንዲመሰክርበት ቀስቴ ልታደርግ ነው። ይሄ ደግሞ የበለጠ ልብ ይሰብራል። አቡሽና አሻንቲና ሚኪ ቃጭልና ኪዱ ሰርካል በጥብቅ እየፈለጋቸው ነው። ምንም ቢሆን ሮጠው ቢያመልጡም ነገር ግን ሚኪ ከኋላው ቱቦ ውስጥ ወድቆ ነበርና ወይም ተደብቆ ነበረ። ሲወጣ ሰርካል ደክሞ አፈንድዶ ሲሆን ሕፃን ስለሚመስልም በካልቾ ብሎ ይጥለዋል። ያ ነገር እጥፍ ድርብ ሳያስከፍላቸው ቃጭል ምንም ያልተዋጠላት የኪዱ አመጣት ከኋላዋ የሆነ ተልቆ ያላት በኮን እንጂ ማንኛውም ችግ ባየችው ሰከንድ ፍቅር ይዟት ልትሰማው አትችልም። ስለዚህ ኪዱ ከጀርባዋ ምንም ደስ የሚል ነገር የለም በማለት ትናገራለች። አሻንቲ ግን በፍቅር ስለታወረ ወይም እውነት ስለመሰለው ምንም ነገር ማንንም ሊሰማ አልቻለም። እማ ክያ አባ ክያ እየተባባሉ ማንንም ለመስማት ፈቃደኛ አይደሉም። መሲና ናታን ደግሞ ዛሬም በፍቅር ውስጥ ሆነው ናታንም አልታያለው የመሲን ፍቅር እሷም ለማሳየት ጠብር ትላለች። ነገር ግን እሱ እንደዚህ አይነት ወይም የፍቅር ስሜት ሲሰማው ከዛ መሸሽንና ማምለጥን መርጧል። ምክንያቱም እኔ እውነቱን ከነገርኳት አጣታለሁ የሚል ስጋት ስለገባው፣ ለማንኛውም ስለደበረሽ ነይ ፈታ ላልኩሽ ብሎ ሰብሊ ጆን ወደ ካፌ ይወስዳታል። መንገድ ላይ ኤላን አግኝቶ እንጋብዝ ሲለውም እሱ ግን እንደማይፈልገውና ደግሞ መቼም ከእሱ ጋር ጓደኛ እንደማይሆኑ ይነግረዋል። ነገር ግን እኔ እኮ ሰብሊ ምርጫዋን ስለማላቅ ብዬ ነው። አልሚን አንተ ምንድን ነው የምትጋብዛት ሲልም ሁሉም የራሱ ምርጫ አለው ሲልም ሰብሊን ፈጠን ብላ ለምንድን ነው የምታስጨንቀው? ካልፈለገ አልፈለገም ነው ነይ እንሂድ በማለት እጁን ይዛ ትሄዳለች። በዛ ላይ ደግሞ ሚኪና በሚኪ ስልክ ደውሎ ሰርካል ደውሎ ያስፈራራል። አንተና ኪዱ ወይም አሻንቲ ሆናችሁ ትሰዋላችሁ፣ እንደ በግ ነው ማርዳችሁ በማለት ይይዝበታል። ምን አጠፋ ሲልም አንተ ያደረግከውን ነገር ታውቃለህ። ቀጣይ ደግሞ ኪዱን ወስዶብኛል ፍቅረኛ፣ ስለዚህ ሶስታችሁ ዋጋ ትከፍላላችሁ ሲለውም እኔ አያገባኝም ብሎ አቡሻ አላቃችሁም ማለት እንተዋወቅም ብሎ ሊያመልጥ ሲል ነገር ግን እኔ ወንድምህማን አብረን እንሞታታለን ብሎ ሚኪ ተከትሎት ሄዷል። ነገር ግን ምንም ያተወጣላቸው የሊኪዱ ጉዳይ ከተስካር እሷን ማምለጫ ስለማትፈልግ ለጓደኛዋ ተስካርን የማመልጥበት ዘዴ አግኝቻለሁ። ስለዚህ አሁን እመጣለሁ ጓደኛዬ፣ ሁሌ እወድሻለሁ በማለት ቴክስት ያደረገችው ለማን ነው እንዴት ነው በማለት ለቃጭል ትጠይቃታለች። ኪዱ ግን የመመለስ መብት እንደሌላት ቃጭልን ትነግራታለች።
ቃጭልም ምንም ባይዋጥላትም ምንም አማራጭ የላትም። ነገር ግን አይመለከተኝም ብላ ከዛ ሁለቱም ለመሰወር በቅተዋል። ውድና የተከበራችሁ ኤላና ሰብሊ ኔክስት ምን ይገጥማቸው ይሆን የሚለውን ሀሳብ ስጡኝ። ሁላችሁም እንግዲህ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛለሁ። ምክንያቱም ማስመሰሉ ስለበዛባት በቃህ ብላ ሰብሊ ጆ ላይ ጮሃ ነው ያበቃው ድራማ።